ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የዩቲዩብ ተከታታዮች እንዴት ከርማችኋል? እንዴት ሳላችሁ? ኑሮና ብልሃቱ እንዴት ይዟችኋል? ክብራትና ክብራን ውድ ተመልካቾች ዛሬ በቲክቶክ ቪዲዮ ነው የተመለስኩኝ። አብራችሁን ቆዩ። ቲክቶክ ቪዲዮቹን እያየን በቪዲዮቹ የታየንን ሐሳብ እናስቀምጣለን። እናንተም ሐሳብ አስተያየት ካላችሁ በኮሜንት መስጫ ሳጥን ውስጥ ሐሳባችሁን በነፃነት ማጋራት ትችላላችሁ። ለዚህ ቤት አዲስ ከሆኑ ደግሞ ሰብስክራይብ ማድረግን በጭራሽ እንዳትረሱ። ቪዲዮንም ተጀምሩ ላይክ ማድረግ ጀምሩ። አቡሉ ሙሉ ምን አላና ሁለት ነበር እጂዋ አምንያ ሁለት ትንሽ ነበር እዲሽ ነው አቴ ጎርማ በመሆኑ የተነሳ ወይዲዋ ማሙና ሲደክል ዱዱ ምን ያሪያ በዛን አማናው ነው አሁን 7000 ደርሰናል። ከሰው እኩል ለመሆን ኩሽኒ ምን ይያ በቃን ስለሆነ አሽሙ ያ እዚህ ከተማ መጥቼ እኔ በመጠጣቴ እዲዋ ለምን አለ ደስ የሚል ስሜት ተሰማኝ። አሁን ሞል ይወንዳል እዚህ ቦኮ ግኑ አለሽ 17 ዓመት ከነዋ ውስጥ ፉሉ ፉላ የተገኘ ለየት ያለ እዲዋ በባዳ አዲስ ብሔር አለ። በጉሽና ያ ብሔር ኮኮሽኑ ወለመ የአካባቢው አንድ ላይ ሳይኖር ፓፓ ብቻውን ለብዙ ዘመናት ቴቲውሪ መከራን ሲያሳልፍ ከኮሽኑ ሙና ሰቃይ ከኮ ሲራብ ሲጠማ ፉሉ ሙና ኖሯልና አጋጅ ነው ዛሬ ኤሉ ሙና መንግስታችን የተነሳ ከኮኑ ሙኑ የባህር ወደ ሁሉም እንዲገባ ኑኑ ብሔሩ እንዲታወቅ ከኮማ ኃላፊነት እንዲሰማው አኑ ሙኑ ምን ሰው ጋር እኩል ገብቶ እንዲወጣ አጋይ ሙኑ ምን ከተደረገ ኑኑ ምን ሳስ ብሎናል። ኦቆሉ እኛው ያለዋ ሰው እኩል በመሆናችን ይጉኑ በጣም ደስ ብሎናል። ኑኑ ምን ያ እናንተ ማል ስገኝ ሽሹማ ልዩ ስሜት እየተሰማኝ ነው። ኑኒ ደስተኛ ነኝ በጣም አና ሆነ ናና ሆነ ናና ሆነ ናና ባማየነታቸዋለሁ ካንተ ጋር ደስተኛ ነኝ ካንተ ጋር ከተለያዩ ስድቦች እንደዚህ አይነት እንግዲህ የራሳችሁን ቋንቋ ፈጥሮ የሚንቀሳቀሱ ሰዎችን ማየት አይደብርም? አሪፍ ነው። ቀጥሉበት፣ በርቱ። ሌላም ቋንቋ ፍጠሩ። ክብራትና ክብራን ውድ ተመልካቾች አንድ ወንድማችን ለወንዶች ምክር አለኝ ይላል። ወንዶች ይሄ ቪዲዮ ለእናንተ ነው። ሴቶች እናንተም ይመጣል፣ ግን ለዛሬው የወንዶች ነው ያለው። ተጋበዙልኝ። ይሄ መልእክት ለወንዶች ነው። ወንዶች ራሳችሁን ጠብቁ፣ አትታልሉ። ብዙ የሚያታልሉ ነገሮች አሉ። እኛ ወንዶች ስሩ፣ ገንዘባችሁን ያዙ። ይቻለም ገንዘብ ካልያዝክ ለወንድ ጥሩ አይደለች። ቢረብህ ምሳ የሚገዛልህ አታገኝም። እንደ ሴት አይደለም። ያልሆነ ሴት ቼስ አታደርጉ። ህይወታችሁ ላይ ቫልዩ አድ ማታረግ፣ የእናንተን ህይወት ገደል ምትከት ሴት ጋር አትሆኑ። በዛም መጠን ደግሞ በጣም ጥሩ ሴቶች አሉ። እነሱን ፈልጋችሁ ለማግኘት ሞክሩ። እነሱን ብቻ ቤተሰቦቻቸውን የሚዩ ምን አይነት ካልቸር ውስጥ ነው ያደገችው የሚለውንም አጣሩ በደንብ። ለፍተህ ጥረህ የምታመጣውን ገንዘብ ዝም ብለህ እንደ ባልባሌ ቦታ ማባከን የለብህም። ይቻለም ከባድ ነች ለወንድ ልጅ። ብዙ ጊዜ ሴቶች ናቸው ለኛ ከባድ ነው። ለወንድ ልጅ ደግሞ ሞር ከባድ ነው። ስራ ከሌለ፣ ገንዘብ ከሌለ፣ ራስን መጠበቅ ሰው ካልሆንክ ማንም ዞር ብሎ አይሄን። ኮሚኒኬሽን ስኪልህን አዳብር። አለባበስህን፣ ቦታ የምትሄድበትን ቦታ ሁሉ ቀይር። ጥሩ ቦታ አሳልፍ። ሁል ጊዜ ራስህን ለማሻሻል ራስህን በቃ ለሳቲስፋክሽን እንዲኖር ጠንክረህ ስራ። ጓደኛ ምናምን አያታልልህ። ብዙ ጊዜ ጓደኞች ያታሉናል አይደል? ያልሆነ ቦታ ይከቱናል። ራሳችሁን ጠብቁ፣ ራሳችሁን አስተካክሉ። ከኤልደርሊ ከናንተ ደግሞ ተለቅ ያሉ ሰዎች ጋር አሳልፉ። በቋንቋ እንኳን አንዳንድ ጊዜ በሴም ዲፈረንት ላንጉዌጅ ትማራለህ። ካንተ በላይ ካለ ሰው ልምዳቸውን ትቀስማለህ።
እና ወንዶች ተጠንቀቁ፣ ራሳችሁን ያዙ፣ ራሳችሁን ጠብቁ፣ ገንዘባችሁን ያዙ፣ ተማሩ ላለው ይመቻችሁ። እንግዲህ ወንድማችን ለወንዶቹ ከማዘኑ የተነሳ እንደዚህ ወርቅ የሆነ ምክር ሰጥቶናል። ወንድማችን ከልብ እናመሰግናለን። ቀጥልበት። ክብራትና ክብራን ውድ ተመልካቾች አርቲስት ካሌብ ላይ እንግዲህ አንድ እህታችን ሰሞኑን ቤላ የሚባል ልጅ አለ። እንግዲህ አደገኛ የሆነ ቲክቶከር ነው። እንግዲህ ቤላን ብዙዎቻችሁ ልታውቁት ትችላላችሁ። ቤላ ቤት ገብታ እንግዲህ አንዲት እህታችን አርቲስት ካሌብ በዚህ መልኩ ጎርቶኛል የሚል ቪዲዮ ሰርታ ነበር። ቪዲዮን እዩት እስቲ። የምርሽ ነው? ይሄ ጨለማ አይንጋልኝ። እንዴት የ10 ዓመት ልጅ የመድፈር ሞራል አገኘክ? ይሄን አርቲስት ታውቁታላችሁ ብዬ አስባለሁ። ላይቭ ላይ አንድ ሴት የተናገረችውን ቪዲዮ አሳያችኋለሁ። ግን እንዴትም ብላችሁ ለዚህ ልጅ እንዲደርስለት ስለምፈልግ ሜንሽንም እያደረጋችሁት ኮፒ ሊንክ እና ሼር እያደረጋችሁ ማድረሱልኝ። ለህግ መቅረብ አለበት። ቪዲዮ ላይ ተንመለስ። ቤት እንደሆነ ልንገር ቅዱስ ገብርኤል የምርሽ ነው? ይሄ ጨለማ አይንጋልኝ። መወዳት እናቴን ይንሳኝ። ማን ቤት እንደሆነ ልንገር ያረጋኸኝ ወራሽ የወንድሙ ቤት አንተ የወራሽ የሚባል ካናዳ የሚኖር ከልጁ ፊት ነው ያስደፈረኝ። የምትባል ልጅ አለች ቤላ ከዋሻው። ይሄ ነገር ትክክል ይሁን አይሁን ይሄ ቪዲዮ ሲደርስ ቪዲዮ ሰራለን። እንደዚህ አይነት አጸያፊ ምግባር ፈጽመ ከሀገር ወጥተህ መደበቅ አትችልም። ይሄ ልጅ በህግ መጠየቅ ስላለበት ህፃናት የ10 ዓመት እስከዛሬ ስንት ህፃናት ተደፍሮም እንደሆነ አናውቅም። ስም ማጥፋትም ከሆነ ስም እያጠፉ ነው በል፣ አሊያም ደግሞ ይሄ ልጅ በህግ መጠየቅ አለበት። ይሄን አጸያፊ ተግባር ካደረገ የ10 ዓመትን ህፃን ልጅ አስገድዶ የመድፈር ሞራል ካለው ምንም ነገር ሊያደርግ ስለሚችል እርምጃ ሊወሰድበት ይገባል። አድርሱልኝ። በመጨረሻም እንግዲህ ቪዲዮ አርቲስት ካሌብ ጋር ደርሶ ካሌብም ይሄንን ወንድማችንን በዚህ መልኩ አውርቶት ምንም አይነት ነገር ልጅቱ ላይ እንዳልፈጸመና የስም ማጥፋት ዘመቻ እንደሆነ ተናግሯል። ተመልከቱት። የምርሽ ነው? ይሄን ጉዳይ ይሄ ጨለማ አይንጋልኝ ለአርቲስት ካሌብ አድርሶልኝ ብዬ በሰራሁት ቪዲዮ በጣም ብዙ ሰው ሼር አድርጎት ቪዲዮን ኮፒ ሊንክ አድርጎት ካሌብ ጋር አድርሶት ነበር እና እሱ ጋርም ደርሶት ያን ቪዲዮ አይቶት ይሄን የሰራሁትን ቪዲዮ አይቶት መልስ ሰጥቶበታል። ኢንቦክስ ላይ እንደዚህ አውርቶኛል። ጉዳዩ እንዳልተደረገ ከዚህ ልጅ ጋር በአካል እንኳን እንደማይተዋወቅና ልጅቷ ከዚህ በፊትም ሌላ ቪዲዮዎችን ደጋግማ እንደሰራች ፍቅር ጥያቄ የመሳሰሉ ነገሮችን በቪዲዮ የሱን ፎቶ ለጥፋ ያደረገች አይነት ሴት ነች። ከዛ በኋላ ነው እንደነዚህ አይነት የስም ማጥፋት ዘመቻ ውስጥ የገባችው ማለት ነው። በየላይቭ እየሄደች የምታወራው ወሬ ትክክል እንዳልሆነ ቪዲዮ ማስረጃ ልክ እንዳገኘው ልክልሃለሁ ብሎኛል። ሲልክልኝ ወደ እናንተ ማድረሰው ይሆናል ማለት ነው። ጉዳዩን አላደረገውም፣ እሱ እንዳላደረገው ግልጽ አድርጎታል ማለት ነው። እንግዲህ አስቡት፣ አንዳንድ ጊዜ በጣም ካልተጠነቀቅን እንደዚህ አይነት መረጃዎች ምናልባት የብዙ ሰዎችን ጭንቅላት ዳይቨርት ሊያደርግ ይችላል። ይሄ ደግሞ ጥሩ አይደለም። ሰዎቹ ካለስማቸው ስም ሊሰጣቸው አይገባም። ጥሩ ስም ያለው ሰው ከተቻለ ማህበራዊ ሚዲያ ላይ በጥሩ ስም ቢነሳ ጥሩ ነው። እንደገና ደግሞ ክፉ ስራም እየሰሩ ማህበራዊ ሚዲያ ላይ መጥቶ እንደ ጥሩ ለመታየት የሚፈልጉ ሰዎች ስማቸው ወር ደግሞ ትክክለኛ ማንነታቸው ማህበራዊ ሚዲያ ላይ ቢወጣና ቢገለጽ ችግር የለውም። ነገር ግን የውሸት ክስ እንደዚህ የሰውን ስም የሚያጠፋ ቤተሰብ አለው ይሄ ልጅ፣ ምናልባት ልጁ ትኖራለች፣ ሚስቱ ትኖራለች። ምን አይነት ስሜት ነው የሚሰማቸው? እየተጠነቀቅን ክብራትና ክብራን ወደ ተመልካቾች ከዚህ ቀጥዬ የማሳያችሁ ቪዲዮ እጅግ በጣም አሳዛኝ ነው። ብዙዎቻችን ምናልባት ይሄ ነገር እንዳለ ልብ ላንለው እንችላለን። ነገር ግን እንደዚህ አይነት ነገሮች እየተከሰቱ እንደሆነ በማሰብ ብዙ ቤተሰብ እንግዲህ ቀድሞውኑ ጥንቃቄ ማድረግ አለበት። ጉድ ባሌን ከገዛ ልጄ ጋር አልጋ ላይ ያስኩት። በስመ አብ ሎቱ ስባት። ይሄው አብረን ጉድ እናያለን። በመድኃኔዓለም የት እየደረስን ያለ ነው? ምን አይነት ጉድ! እስቲ አብረን እንስማው። ሰላም ፍኖትዬ፣ የጓደኛዬን ታሪክ ነው የምነግርሽ። ጓደኛዬ በልጅነቷ አግብታ ሴት ልጅ ወልዳለች። ከዛም ከባለቤቷ ጋር ተፋታ፣ ልጇን ለወላጆቿ ሰጥታ ከክፍለ ሀገር ወደ አዲስ አበባ መጣች። ከረጅም ጊዜ በኋላ ሌላ ባል አግብታ 2 ልጆች ወለደች። ኑሯ በጣም አሪፍ ነው እና ክፍለ ሀገር ያለችውን ልጇን ማምጣት ፈልጋ ለባለቤቷ ስትጠይቀው እሺ አምጫት፣ ያንቺ ልጅ ማለት ለኔም ልጄ ናት አላት። በጣም ደስ ብሏት ልጇን አመጣቻት። አብራቸው መኖር ጀመረች። በጣም ደስ የሚል አባትና ልጅ ሆኑ። መቀራረባቸው በጣም ያስደስታት ነበር። የሆነ ቀን ከስራ ሆዷን አሟት ጓደኛዬ ወደ ቤት ስትመለስ
ልጇና ባለቤቷ አልጋ ላይ ተኝተው መጥፎ ነገር ሲያደርጉ በአይኗ አየቻቸው። ወዲያውኑ ተመልሳ ወደ ስራ ሄደች። ማታ ስትመለስ እንደድሯቸው አባዬ ልጅ እየተባባሉ ጠበቋት። የመጀመሪያቸው እንዳልሆነም በዛ ተረዳችና ምን ላድርግ ብላ ጠይቃኝ ጨንቆኝ ነው ምን ታድርግ ፍኖትዬ ልጇ ገና 16 ዓመቷ ነው እባክሽ ፍኖትዬ መልሽልኝ ጓደኛዬ ያንቺ ምክር ነው እየጠበቀች ያለችው ምን እኔ ምክር መጠበቅ ያስፈልጋል እዚህ ጋር እንግዲህ እንደተመለከታችሁት ነገሩ እጅግ በጣም አሳዛኝ ነው ምናልባት እቺ እናት ቤተሰቧ እንዳይበተን በሚል ስጋት እንግዲህ ብዙ ታግሰው ሊሆን ይችላል በብዙ መልኩ አልፈው ሊሆን ይችላል ነገር ግን በዚህ መልኩ ማለፏና ይሄን ነገር ሽሩሩ ማለቷ እኔ ትክክል ነው ብዬ አላስብም እንግዲህ እህታችንም ብለዋለች እዛ ጋር ከዚህ በላይ ምን የከፋ ነገር አለ ቤተሰብን እኮ ችግር የለውም እንደምንም ለተወሰነ ጊዜ ብትቸገር ነው ራሷ ተቸግራም ቢሆን ብታሳድጋቸው ይሻላል እንጂ ከዚህ አይነት ሰው ጋር እንዴት ነው መኖር የሚቻለው ይሄ በጣም ከባድ የሆነ ነገር ነው እኔ የዚህ ሰውዬ ማንነቱ ከታወቀና እቺ እህታችን ምናልባት ካወቀችው በተለያዩ መንገዶች ይሄ ግለሰብ ለህግ መቅረብ አለበት ከዚህ በላይ ክፋት ከዚህ በላይ ተንኮል ከየት ይመጣል ስለዚህ ጥንቃቄ ይደረግ እንደዚህ አይነት ሰዎች እንግዲህ በየቤቱ በየሰፈሩ አይጠፉምና ከተገኙ ቶሎ ለህግ አካላት እንግዲህ አሳልፈው በመስጠት ግዴታችሁን እናንተም እንድትወጡ ጠይቃችኋለሁ ክብራትና ክብራን ተመልካቾች የዛሬ ቪዲዮ እንመስል ነበር ስለተከታተላችሁኝ ከልብ አመሰግናለሁ ሌላ ጊዜ እንግዲህ በተሻሉ ቪዲዮዎች መለሳለሁ አስሬ ነበርኩኝ እማማ ኢትዮጵያ ለዘላለም ትኑር ወዳችኋለሁ